ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር ስምረት ሙሉጌታ ነኝ። አብራችሁን ቆዩ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከኢትዮፒካር መኪና አስመጪ ጋር በመተባበር በኤሌክትሪክ የሚሰሩ መኪኖችን አስረከበ። አሚጎስ በያዘው በጀት ዓመት ከኢትዮፒካር ጋር በጋራ በመሆን ብቻ ቅድመ ቁጠባውን ላሟሉ 100 አባላቶቹ የኤሌክትሪክ መኪና ባለቤት አድርጓል። በቀጣይ እስከ ሰኔ 30 ድረስ 50 ለሚደርሱ አባላቶቹ የኤሌክትሪክ መኪናን ለማስረከብ እቅድ ተይዞ እየተሰራ እንደሚገኝ የህብረት ስራ ማህበሩ የቦርድ ሰብሳቢ የሆኑት አቶ ዳዊት ወልደአማኑኤል እንደሚከተለው ገልጸዋል። አሚጎስ ባለፍናቸው 12 ዓመታት እጅግ በጣም ውጤታማ የሚባል ስራን እየሰራ ነው ያለው። በተለይ የማህበረሰብ እድገትን አላማቸውን ድሪማቸውን ከግብ በማድረስ ትልቅ አስተዋጽኦ እያደረገ የሚገኝ ኮኦፐሬቲቭ ነው። ዛሬ ደግሞ ከትልቁ አጋራችን ኢትዮፒካር ጋር በመሆን ለአባላቶቻችን እጅግ በጣም ዘመናዊ የሆኑ የኤሌክትሪክ መኪኖችን ለማስረከብ ዛሬ ተገኝተናል። ለዚህ እንግዲህ ዛሬ ባለእድለኞችም ሆኑ እኛም የፋይናንስ ድጋፍ ያደረግን ተቋሞች እጅግ በጣም ልንኮራ ይገባል፣ ደስ ሊለን ይገባል። ባሳለፍናቸው ጊዜያቶች ቅድም እህቴ ጠቆም ለማድረግ እንደሞከረችው ከ9,000 ብር ተነስተን ዛሬ ላይ ወደ 3 ቢሊዮን ብር አጠቃላይ ካፒታል ይዘን እየተንቀሳቀስን ነው የምንገኘው። አሚጎስ እንግዲህ እንደ ተቋም ትልቁ ግቡ ትልቁ ኦብጀክቲቭ ምንድነው? የአባላቶችን የኑሮ ሁኔታ ከፍ ወዳለ ደረጃ ማድረስ ነው ብሎ ነው ዛሬም ድረስ እየተንቀሳቀሰ ያለው። አንዱ እንግዲህ መገለጫው ዘመናዊነትን በሰርቪስም በሉት በፕሮዳክት የላቀ ደረጃ እያደረሱ መጓዝ ነውና ይህንን ለማድረግ እንግዲህ አንዱ ፕሮዳክታችን መኪና ነው። ሰርቪሳችን የፋይናንስ ተቋም ቢሆን ዞሮ ፕሮዳክትን ነው እየሸጥን ያለነውና ለዚህ እንግዲህ ትልቅ አስተዋጽኦ እያደረግን ነው ብለን እናምናለን። ኢትዮፒካር እንደ ድርጅት እስከዛሬ ባሳለፍናቸው ጊዜያቶች 100 እና ከዛ በላይ የሚጠጉ በጣም ዘመናዊ መኪኖችን ለአባላቶቻችን እያቀረበ ይገኛል። ዛሬ ደግሞ 15 ጨምሯል። እስከ ሰኔ ባለው ጊዜ ደግሞ አባላቶቻችን አስፈላጊውን የቁጠባ ደረጃ ላይ እየደረሱ በመጡ ጊዜ 50 የሚደርሱ ተጨማሪ መኪኖችን ዴሊቨር ለማድረግ ቃል ገብተናል። ይሄ ትልቅ ምርታ ነው ለኛ። ለዚህ ደግሞ የአሚጎስ ስታፎች ማኔጅመንቱም ይሁን ስታፍ ሜምበርስ ትልቅ ኮሚትመንት እና ከሬጅ ይዘው ነው እየተንቀሳቀሱ ያለውና ይሄ እጅግ በጣም ሊመሰገን ይገባል። እንደው ሞቅ ያለ ጭብጨባ ለነሱ ማድረግ ያስፈልጋል። ከዛ በተጨማሪ እንግዲህ በቀጣይም ባሉ ጊዜያቶች መኪናን ብቻ ሳይሆን የተለያዩ ፕሮዳክት እና ሰርቪሶችን ለአባላቶቻችን እየሰጠን እንቀጥላለን። ለዛሬው ግን ሁላችንም እንኳን ደስ ያለን፣ እንኳን ደስ ያላችሁ፣ እንኳን ሰላም መጣችሁ ለማለት እወዳለሁ። አመሰግናለሁ። በተያያዘ ዜና ህብረት ስራ ማህበሩ ከኢትዮጵያ ህብረት ስራ ኮሚሽን ባገኘው ፍቃድ መሰረት በመላው የሀገሪቱ የክልል ከተሞች ቅርንጫፍ ቢሮውን በመክፈት ተደራሽነቱን እያሰፋ ለሀገር ኢኮኖሚያዊ እድገት፣ ለአባላቶቹ ስኬት እንዲሁም ለህብረት ስራ ዘርፉ እያበረከተ ያለውን አስተዋጽኦ በማድነቅ በቀጣይም ሰፋፊ ስራዎችን በመስራት ለአባላቶቹ አለኝታነቱን ማስቀጠል እንዳለበት የኢትዮጵያ ህብረት ስራ ኮሚሽን የጽህፈት ቤት ኃላፊ የሆኑት አቶ አምባይ ወልዴ በርክክብ ስነስርዓቱ ላይ ያስተላለፉትን መልእክት ተከታትለን እንመለስ። የኢትዮጵያ ህብረት ስራ ኮሚሽን አንዱ በመላ ሀገሪቱ የህብረት ስራ ማህበራትን በማደራጀት አጠቃላይ የኮሚኒቲ በአጠቃላይ በኢኮኖሚና ማህበራዊ ጉዳይ የሚገጥሙ በመንግስት የማይፈቱ አንዳንድ ጉዳዮችን የህብረተሰቡን ሶሾ ኢኮኖሚክ ፕሮብለሞችን በራሳቸው በመልካም ፈቃድ ተደራጅተው ችግሮቻችን እንዲፈቱ የማደራጀት፣ የመቆጣጠር፣ የመደገፍ እና የዜጎችን የላቀ ህይወት የሚገጥማቸውን ችግር በዘላቂነት እንዲፈታ ድጋፍ የሚያደርግ ትልቅ ተቋም ነው፣ ሀገራዊ ተቋም ነው። ስለዚህ ይህ ተቋም በመላ ሀገሪቱ እስከ ወረዳ ድረስ ያለው መዋቅር ያለው ትልቅ ተቋም ነው። ስለዚህ አንዱ በፌዴራል ደረጃ ካደራጀናቸውና ቫይብራንት ከሆነ እና በጣም ሞዴል እና በጣም ከምንኮራበት ተቋም ውስጥ አንዱ አሚጎስ ነው።
ለዛ ነው እናንተ ትክክለኛ አጋር መርጣችኋል ብዬ ለመናገር የፈለግኩትና እኔ እውነት ለመናገር በጣም የምንኮራበት ምክንያቱም በጣም በወጣት የተደራጀ በእውቀት ላይ የተመሰረተ እና ደግሞ ግልጽና ተጠያቂነትን በሚያስፈን መንገድ እየተንቀሳቀሰ ያለ በአጭር ጊዜ ውስጥ በሀገሪቱ ከ23,000 በላይ ተመሳሳይ ብድርና የገንዘብ ቁጠባና ብድር ህብረት ስራ ማህበር በሀገሪቱ አለ 23,000 በላይ። ከዛ ውስጥ ግን ቁጥር 1 እና 2 ተብለው የሚጠሩ ግን ቢኖሩ በረጅም እድሜ ያስቆጠሩ ናቸው። ሌሎቹ ግን እዚህ ግባ የሚባል ኢምፓክት በማህበረሰቡ ላይ ያመጡ አይደሉም። ብዙዎቻቸው ግን በአጭር ጊዜ ውስጥ መጥተው እንደናንተ በተለይ መንግስት የሚፈልገውን የፖሊሲ ዳይሬክሽን በማስፈጸም ደረጃ ዘመናዊነትን ቅድም እንደተባለው በማሸጋገርና በማስፋት ደረጃ አዳዲስ ፕሮዳክቶችን በማስተዋወቅ ደረጃ የዜጎችን ተጨባጭ ህይወት በመቀየር ረገድ በጣም በብዙ ነገር መናገር ይቻላልና በጣም እንኮራበት ህብረት ስራ ማህበር ስለሆነ እኔ እየሰሩት ያለውን አሁን በዚሁ አጋጣሚ ማድነቅ እፈልጋለሁ። በአጭር ጊዜ ውስጥ አሁን በጣም በርካታ ቦታዎች ላይ ቅርንጫፍ እንዲከፍቱ ድጋፍ እያደረግን ነው እኛ። ስለዚህ እናንተ ዛሬም በተለይ በዚህ ምንድነው የብድርና የመኪና ርክክብ ፕሮግራም ላይ የተሳተፋችሁ አጠቃላይ ተጠቃሚዎች በጣም ልትኮሩ ይገባል። በቀጣይም በተለይ ህብረት ስራ ማህበሩ የሚገጥመውን ፈተናን ካለ እሱን ችግሮችን በቀጣይነት ለመደገፍና የበለጠ ተደራሽነት እንዲያሰፋና ዜጎች እና መንግስት የጀመረውን የአረንጓዴ ልማት ግሪን ሌጋሲ በማስቀጠል ረገድ የኢንቫይሮንመንት ኢምፓክት ላይ የሚደርሱ ጉዳቶችን በመከላከል እና አዳዲስ የፖሊሲ አቅጣጫዎችን በተሳካ ሁኔታ እንዲፈጸም ለምታደርጉት አጠቃላይ እንቅስቃሴ በዚሁ አጋጣሚ እንደ መንግስት እንደ ኢትዮጵያ ህብረት ስራ ኮሚሽን እውቅና መስጠት እንፈልጋለን። ቀጣይም በዘላቂነት እንደግፋለን። ዛሬ የተጀመረው ነገር በደንብ ሰፍቶ ተጠቃሚዎችም ነገር ህይወታችሁ ተቀይሮ የተሻለ ነገር ፈጥሮ ከእናንተ ደግሞ የበለጠ ደግሞ ሌሎች እንዲጠቀሙ እናንተ በምሳሌነት እና በሞዴል እንድታገለግሉ አደራ ለማለት ፈልጋለሁ። እንደ መንግስት ግን በቀጣይነት እንደዚህ አይነት ስራዎችን በቅርበት የመደገፍና የበለጠ የማስፋት ስራ ትኩረት ሰጠን እንሰራለን። እጅግ አመሰግናለሁ። አጠቃላይ የኢንሹራንስ ፖሊሲን በተመለከተ ኢትዮ ላይፍ ጀነራል ኢንሹራንስ ለአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ለሽያጭ ክፍል፣ ለብድር ስርጭት ክፍል፣ ለብድር አመላለስ፣ ለኦዲትና ህግ ክፍል ሰራተኞቹ ስልጠና መስጠቱን አቶ ሀጎስ ገብረ የህብረት ስራ ማህበሩ የስልጠናና አቅም ግንባታ ክፍል ኃላፊ ገልጸዋል። ከእሳቸው ጋር ያደረግነውን ቆይታ ተከታትለን እንመለስ። ሰላም ጤና ይስጥልኝ የአሚጎስ ቤተሰቦች፣ ስሜ ሀጎስ እባላለሁ። በአሚጎስ የስልጠናና የአቅም ማጎልበት ወይም አቅም ግንባታ ክፍል ኃላፊ ነኝ። አሚጎስ ከተለያዩ ድርጅቶች የተለያዩ ስራዎች በትብብር ይሰራል። እንደ እኛ ክፍል ደግሞ ከተለያዩ አካላት ጋር በመሆን ለሰራተኞችም ለአባላትም የተለያዩ ስልጠናዎች እየሰጠ ይገኛል። ከነዚህም አንዱ ከኢትዮ ላይፍ ኤንድ ጄኔራል ኢንሹራንስ ጋር በመተባበር ለሽያጭ ሰራተኞቻችን፣ ለብድር ክፍል፣ ለኦዲተሮች፣ ለህግ ክፍል እንዲሁም ለሌሎች ሰራተኞቻችን አጠቃላይ የኢንሹራንስ ፖሊሲን በተመለከተ ስልጠና ተሰጥተዋል። ስልጠናውም የሰጡልን የኢትዮ ላይፍ ኤንድ ጄኔራል ኢንሹራንስ 3 ከፍተኛ ኃላፊዎች ናቸው። አንደኛ ወይዘሮ ትዕግስት ጌታሁን የማርኬቲንግ ኮሚኒኬሽን ከስተመር ሪሌሽን ኤንድ ኮምፕላያንት ሃንድሊንግ ዲቪዥን ማናጀር አጠቃላይ የኢትዮ ላይፍ ኤንድ ጄኔራል ኢንሹራንስ ስለሚሰጣቸው አገልግሎቶች በመጀመሪያ ገለጻ አድርገውልናል። ከዛ በመቀጠል አቶ ሸምሰዲን ሽፋ የክሌምስ ዲቪዥን ማናጀር ስለ አጠቃላይ የኢንሹራንስ ፖሊሲ ሰፋ ያለ ማብራሪያ ለሰራተኞቻችን ሰጥተውልናል። በሶስተኛ ደረጃ ደግሞ አቶ ዳንኤል ተረፈ የአንደርራይቲንግ ዲፓርትመንት ዳይሬክተር በአጠቃላይ ስለ ካሳ እና የክሌም ሃንድሊንግ ፕሮሲጀሮች በተመለከተ ሰፋ ያለ መብራሪያዎችን ሰጥተውልናል ማለት ነው። የዚህ ስልጠና ጠቀሜታው ምንድነው የሚሆነው? እኛ የምንይዛቸው አጠቃላይ የተሽከርካሪዎችም ሆነ ህንፃዎች ኢንሹራንስ መግባት ይኖርባቸዋል። ስለዚህ የኢንሹራንስ ፖሊሲ ይዘቶችን ተረድተን በአጠቃላይ ከዚህ ጋር ተያይዞ ሊመጣ የሚችለውን ሪስክ ለመቀነስ የሚያስችለን በቂ የሆነ ግንዛቤ አግኝተናል። ይህንን ግንዛቤ መሰረት በማድረግ ደግሞ ስታፎቻችን ወይም ሰራተኞቻችን ኢንሹራንስ ፖሊሲው ላይ ማየት ያለባቸውን ነገር እንዲያዩ ከዚህ ባለፈም ደግሞ
ያገኙትን ስልጠና መሰረት በማድረግ አባሎቻችን ኢንሹራንስ በሚገቡበት ወቅት ምን ጥንቃቄ ማድረግ እንዳለባቸው፣ ምን ማሟላት እንዳለባቸው፣ ለምን አይነት ተሽከርካሪ ምን አይነት ኢንሹራንስ መግባት እንዳለባቸው እንዲያስረዱና እንዲያግዟቸው የሚያደርግ በጣም ቆንጆ የሆነ ስልጠና ከኢትዮ ላይፍ ኤንድ ጄኔራል ኢንሹራንስ ተሰጥቶናል። በመጨረሻም ለኢትዮ ላይፍ ኤንድ ጄኔራል ኢንሹራንስ እና ስልጠናውን ለመስጠት የመጡ የስራ ኃላፊዎች በአሚጎስ ስም ከልብ ማመስገን እፈልጋለሁ። ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና እንዲሁም ልዩ ልዩ መረጃዎች ለመከታተል የህብረት ስራ ማህበራችንን ማህበራዊ ትስስር ገጽ ላይክ፣ ፎሎ እና ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። ሰናይ ሳምንት።